እስኪገልሽ ነው ወይ? ይሄ ሰውዬ እውነቴን ነው የምልሽ፣ አንቺ እስኪገልሽ ነው ወይ የምትጠበቂው? እኔ ደሜን የምታፈለው እሷ በዚህ ነው። ይሄ ሰው ከይቅርታ ጋር ዲያቦ የሚባለው የሄደበት ርቀት ከዚህ በፊትም ነው እሷን ያናደደ እየመሰለው ብዙ አንበሳዎች ሲጨርስ አይቼዋለሁ። ሌላ ቦታ ይወዳታል 100%። የሚዋደዱን ነገር አለ። በመሀል ያለውን ዲቴል እነሱ ነው የሚያውቁት። ግን ምን ደረጃ እስኪደርስ ነው 10 ከሱ ጋር ፍሬንድ መሆኑ አይደለም ከቦለኩትና ከህይወቴ ካወጣሁትኝ በጣም ቆይቻለሁ። በጣም ቆይቻለሁ። 3 ወር ምናምን 2 ወር ምናምን አልፎኛል። በጣም ቆይቻለሁ ብሎ 3 ወር ማለት ማሳየት ስላለው እዚህ ጋር ይዘጋል። አይዶ ነው እንዴት ነው ማለት ማሳየት ላይ ነገር አይደለም። ቴዲ እኔ ሀቄ እንዲወጣልኝ ነው የምፈልገው። በቃ እኔ በዚህ ነገር መሰደብ ሰልችቶኛል ቴዲ። ይህ ሰውዬ ግን አንቺ እንደ እየነገርኩሽ እግዚአብሔር መሰክሬ ሌላ አንድ ሰው አታመጭም። ዮኒ እኔ ግን ምንም ጥያቄ አልተመለሰም። ግን ይመለሳል። ግን እኔ የምላት ምን መሰለ፣ ከዚህ በፊት ይህን እንድትሰማኝም ስለምፈልግ ነው። ሌሎችም ኤኒዌር በዲቦራ ጉዳይ ይሄ ሰውዬ ጣልቃ ይገባል። ኤኒዌር ሂድ ኤኒዌር እና መልሰው ሰላም ፍጠሩ፣ ፒስ ይሻላል ይባላል። ተመልሰው ፒስ ሲፈጠር ደግሞ የሆነ አጀንዳ ይዞ ይመጣል። ኤቭሪ ታይም የሚያደርገው ይሄ ሰው እስከሆነ ድረስ ጌም የሚጫወቱ ቃል የምትልኩ ሰዎች ፐብሊክ ላይ እስከሆነ ድረስ ጌም የሚጫወቱ ሴቶች በሙሉ በእናንተ ስም መሰደብ ስለሌለባቸው ማጥራት ስላለብን ነው። ይህን ነገር በግርግር በቲፎዞ በጭብጨባ ብዛት ሳይሆን ሀቁን በማውጣት መነጋገር አለብን በሚል ወደ መድረክ ያመጣሉና ከዛ አውር ተረሉት። ምን አገባህ የሚባል ነገር የለም። ማያገባኝ የግል ንብረትሽን እዛ ጓዳሽ ውስጥ እንደምታደርጊ ካረግሽ ነው። ፐብሊክ ላይ ካወጣሽ ያገባናል። ሶሻል ሚዲያ ላይ ካወጣሽ ያገባናል። ቤትሽን ዘግተሽ የፈለሽ በርሽን ቀርቅረሽ የፈለግሽው ነገር መጨመር ትችላለሽ። ከባልሽ ጋር የፈለግሽው ማለት ትችላለሽ። ፐብሊክ ላይ ግን እንደዚህ ጌም እየተጫወትሽ ያንን መታረጊ ከሆነ ባናወራ ነው የሚገርማችሁ። እንደውም ይሄን ባንወያይበት ነው ልትታዘቡ ነው የሚገባው። ይሄን ካላወራንማ ታዲያ ሶሻል ሚዲያ ላይ ታዲያ መኖራችን እንደው ጥቅም ይሄን ማስተካከል አለብን። በተለይ 47 ከዘወይ ጋር የተነገሩ ነገሮች መስተካከል ስላለባቸው ነው። ዲቦራ የምትይው ነገር ካለ ለአንቺ ድምፅ። እኔም እንዲጠራልኝ የፈለግኩት ይሄ ነው ያለው ነገር ቴዲ ይሄ ነው። ቃል የምትልኩ ሰዎች ፐብሊክ ላይ አንዳንድ ጊዜ ጥያቄው የሚመጣው ከራሳቸው ነው ይላሉ። አሁን ይሄ ዲቦራን ላይሆን ይችላል ወይ ሌላ ከእንትና አለምነሽ ምናምን ላይሆን ይችላል፣ ጀማሪዎችን ሊሆን ይችላል። ግን ሴቶች ነው እያልኩ ማውራው ነው። አብዛኞቹ እንደዚህ አይነት እርቃን ፎቶ ቪዲዮ በመላክ አንበሳና ነብር ላኪዎችን የራሳቸው አድርገው ለመያዝ አሁን ፖይንቱ ምንድን ነው? ይሄ በግል ከፈለሽ ከዞዬ ጋር መገናኘት ትችላለሽ፣ ከከበደ ጋር መገናኘት ትችላለሽ። ከማን መብትሽ ነው። ችግር የሚሆነው ፐብሊክ ላይ ሲመጣ ወላጆች ልጆች ያሏቸው ለትውልድ የሚጨነቁ ሰዎች ሶሻል ሚዲያ ላይ ጤናማ ማህበረሰብ እንዲፈጠር ግድ የሚላቸው ሰዎች እንዲህ ያለ ነገር አረ ሀይባይ እያጣን ነው። መስተካከል ካለበት መስተካከል ይኖርበታል። እናስተካክል፣ እናንተ አስተካክሉ። መጥራት ያለበትን ነገር አጥሩ፣ ማስደንገጥ ያለባችሁን አስደንግጡ። ካልሆነ እንዳያችሁት ነው እየተባለን ነው። ሌባው በዝቷል። ጌም የሚጫወቱ ሴቶች አንዳንድ ጊዜ ጥያቄ ጣራለ ምናምን ነው ሌላ ቦታ ላይ ለእኔ የምትልኩልኝ ሳይሆን ይሄንን ውሸት ነው የተባለውን ነገር እሷን ቤቷን ከፍታ እንዴት እንደሆነ ታሳይ። በኋላ ደግሞ እናንተ ይሄን ነገር በውስጥ አይተዝማላችሁ እንዳትሉኝ እዚሁ ነው የምነግራችሁ። በውስጥ አይቼ በውስጥ መጨረሰው ነገር የለም። በውስጥ ተልኮልህ ተመሰጥክ እንዳትልኝ ነው። በውስጥ ማየው ነገር የለም። ፐብሊክ ላይ ነው የተጀመረው፣ ፐብሊክ ላይ ይፈታል። ስለዚህ አሁን ነው የምነግርህ፣ ያን እንድታውቁ ነው። ኦኬ ቴዲ ልጨርስ እና ሌላ ኬዝ ቢኖረኝ እና ከሱ ጋር ሌላ ኬዝ ቢኖረኝ ፐብሊክ ላይ ወጥቼ ላይቭ ላይ ቴዲ ኢማጅን ላይቭ ላይ ወጥቼ አገኘሁት ብዬ አሳይቼ ከአጠገባችንም የነበሩትን ጓደኞቼን አሳይቼ የእሱን ጓደኞች ቲክቶከሮች፣ ጌመሮች ሁላ ጭምር ነበሩ።
መጀመሪያም የነበራቸው ሰዎች እኛ ስንሄድም ከመሄዳችን በፊት አብሮ የነበራቸውም ሰዎች ነበሩ። ተሰብስበን ነው የተገናኘ ነው ማለት ነው። ተገናኘን ብዬ ላይቭ ላይ ወጥቼ ያወራሁት እኔ ነኝ። ተደብቆ የወጣ ምናምን ነገር አይደለም። ራሴ ነኝ ወጥቼ ተገናኘን እኮ ቢካዝ እኔ ነገም እንደሚሉ ስለማቅ ወጥቼ ተናገርኩኝ። አገኘ ነው እኮ ዳትስ ኢት። ይሄን የተፈጠረው ነገር እና በሱ ብዙ ነገር እባላለሁ። ይሄ ነገር ካለ ማስረጃ ይውጣልኝ። ወይ ኬዝ አላት ከተባለ እሱም ገብቶ የእሱም ባለቤት እኔን ባሌን እንደዚህ ያደርጋለች የምትል ከሆነ ልከሰስበት። እኔ የኢትዮጵያ ሕዝብ ከፈለገ የፈለገውን ነገር ያድርገኝ። የፈለገውን ነገር ማለት ነው። በኮንፊደንስ ነው የምነግር። ምንም አይነት ነገር የለኝም ከዞይ ጋር ምንም አይነት ነገር ማለት ነው። ከወንድማዊ ነገር የዘለለ ለሁሉም ሰፖርት እንደሚያደርገው ለእኔም ሰፖርት አድርጎኛል። ሌሎቹን እንዳገኙ እዚህ መጥቶ እኔን አግኝቶኛል። ሌላ ከዛ የዘለለ አንድም ነገር የለኝም። እኔ እሱንም አናግሬዋለሁ። በቃ ይሄ ነገር መጥራት አለበት። እኔ በዚህ ዙሪያ በጣም ብዙ ነገር እየተባልኩ ነው። እንዲጠራልኝ ይፈልጋለሁ። በነገራችሁ ላይ በዚህ አጋጣሚ ዞይ ይህን ነገር እሑድ ከተናገርኩ በኋላ መልካም የሆኑ ሰዎች ስማቸው መልካም ካልሆነ ነገር ጋር ሲነሳ ማስተካከያ መስጠት ያስፈልጋል። እኔ ዝም ብዬ ራንድም 47 ሌብል ያላቸው ስል 47 ሌብሎች በሙሉ ደውል እንዲህ በውስጥ ልክልሃለው ታጣራለህ ምናምን ነው ላይ ትዝ የሚልህ ከሆነ የሆነ እኔ ውጥረት ውስጥ ነበርኩ የሆነ ሰዓት ላይ ትዝ የሚልህ ከሆነ የሆነ አረብ ጊፍተር ነበር። ከዚህ በፊት ብዙ ሰፖርት ያደረገኝ ሰው ብዙ አይነት ዛቻ፣ በጣም ብዙ አይነት ቴዲ እልክላለሁ ከነ ማስረጃው ከነ ቮይስ ከነ ምናምኑ ከነ ሁሉ ነገሩ ማለት ነው። ብዙ አይነት ዛቻ ደርሶብኛል። እዚህ ያለሁበት ከተማ ላይ ብዙ አይነት ነገር የደረሰ እሱ የራሴ ነገር ነው አክቹዋሊ እና በሱም የተነሳ ነው ይሄ ነገር የተፈጠረው። አያይዤ ያወራሁት አሁን እዚህ ጋር ቶፒኩ ማያገባ ሆኖ ሳይሆን ከሱ ጋር የተያያዘ ነገር ስላለው ነው ማወራልህ ማለት ነው ያወራሁት ይሄንን ነገር። ባለትዳሮች ምናምን ላልከው ደግሞ እኔ ብዙ ጊዜ የምታማውን ብዙ ነገር እንደውም እንዲጠራልኝ እፈልጋለሁ ቴዲ። በነገራችን ላይ በዚህ አጋጣሚ በዞይ ዙሪያ አታማለሁ። ዞይ ጊፍተሩ ዞይ ጊፍተር ነው። ሁላችንንም ሰፖርት አድርጎናል። ሁሉንም እኔ ጋ ብቻ አይደለም ለሌሎቹ ለሁሉም ሰፖርት አድርጓል። የሆነ በአጋጣሚ እዚህ መጣ፣ ተሰብስበን አገኘ ነው። ኦኬ ቴዲ ተሰብስበን አገኘ ነው። እኔ ውጥረት ውስጥ ነበርኩ የሆነ ሰዓት ላይ። እርግጠኛ ሆኜ የምነግርህ ነገር ማለት ነው ነገ ልፈርበት በተናገርኩት ነገር ማስረጃ ያልኩት ነገር ስለምልክል ነው ማውራ። ለዚህ ስሙ ለሚጠራው ሰውዬ አሁን እዚሁ ስላሉ ሰዎች ቃል ግቢ። ምንም አይነት የላክሽለት የራቁት ፎቶም ሆነ የራቁት ቪዲዮ የለም። ምንም አይነት ነገር የለም። ምንም አይነት ነገር የለም። አሁንም እደግመዋለሁ ደግሜ እዚህ ጋር ግን ሰምታችኋል። ሌሎቻችሁ የምታነሱላት ጥያቄ አለ? ሌላ የምትሉት? የኔ ጥያቄ አልተመለሰም ቴዲ። የመጀመሪያ ጥያቄ አልተመለሰም። እውነተኝነቱን ደግሞ ይላሉ። ግን መረዳት አይ ቲንክ መረዳት ያለ መረዳት ችግር የለውም። እኔ እረዳሻለሁ። ትክክለኛ ኮንሽ ይችላል። አይ አንተ እያደረግክ ያለው ነገር አሮን አንደርስታንድ የከኝ ሶሻል ሚዲያ ላይ ባሉ ሰዎች በሙሉ አፍራለሁ። ከእነሱ ጎን መቀመጥ የራሱ በጣም ያሳፍረኛል። የሰው ልጅ በኃጢአት አይወድቅም ምናምን የሚል አስተሳሰብ የለኝም። የሰው ልጅ በኃጢአት ይወድቃል፣ በክፋት ይወድቃል። ብዙ ተንኮለኛ ሴረኞች ሰዎች አሉ። የሰውን ማንነት የሰው ምን የሚገፉ ሰዎች አሉ። በጣም ጥላይ ንግግሩ ትክክል አይደለም። ጎን መቀመጥ ያሳፍረኛል አይባልም። ለሞራላቸው መጠንቀቅ አለ ቴዲ ማለት አባባሌ ገብተዋል። እኔ የሰው ልጅ አደባባይ እኔ ጌም መሰረታዊ ልመና ነው ብዬ ነው የማምነው። በእኔ እምነት ልመና ያወጣ ሰው ደግሞ ሙሉ አካል ያለው ተደጋጋሚ የምሰራው ያስተካከልኩ ነው። አንዴ ቆይ እኔ ያለው ጌም የሚጫወቱት በነገራችን ላይ ኢትዮጵያውያን ብቻ አይደሉም። ሆሊውድ ውስጥም በሆሊውድ ውስጥም ያሉ አክተሮች ሚሊዮነሮች ጌም ይጫወታሉ። ፕላትፎርሙ የፈቀደው ነው። በነገራችን ላይ ቲክቶክ ሲከፈት ጌምም ተጫወቱ ብሎ ከፈቀደ
ኢትዮጵያውያን ሲጫወቱ ልመና፣ ሌሎች ሲጫወቱ ኢንተርቴንመንት ተብሎ ሊወሰድ አይገባም እና ይሄ ይስተካከል። ደግሞ ጠንከር ብለን ደግሞ እናስብ ካለ የሚጫወት ደግሞ ስራ ነው። መደበኛ ቢሮ ሱፍና ከረባት ለብሶ ከሚገባው በላይ ስራም ነው እና ለሰራተኞች ክብር ያስፈልጋል ማለት ነው። እነዚህ ከግምት አስገባና ሀሳብ አስተያየት እንሰጥ። ኦኬ አንደርስታንድ። በቃ ለሰራተኛ ክብር ያስፈልጋል። ለሰራተኛ በሚጫወቱ ሰዎች እዚህ ሰዎች ጠየቅኩ። አሁን ለመጡ ሰዎች እንድትነግርልኝ ነው በዛው። እሺ ከዚህ ጋር ተያይዞ ቴዲ አልጨረስኩ። እሺ የሚጠይቁኝ ነገር ካለ ቶሎ ጠይቀው፣ ለወጣ ስለሆነ ኔትወርክ ይቋረጣል ድጋሚ። አሁን ያላችሁትን ሰውዬ አላየሁትም እና ሪኩዌስት ይላክ። አይ በፌክ አካውንት መቶ የጻፉት እሱ አልመጣም። በፌክ አካውንት መቶ የጻፉት። ከዚህ ቀደም እንደሰማችሁት የኔ ፎቶ እና እኔ በውስጥ መስመር አይዞች ዲቦራ ጀነራላይዝ አድርጌ ነው የተናገርኩት። እንዲህ ተሰምቶኝ ጀነራላይዝ አድርጌ ነው የተናገርኩት። ስፔሲፊካሊ አንቺን ስም አልጠራሁም። ጉዳዩን ግን ተናግሬያለሁ። አቋሜ እንዳለ ነው፣ ማይለወጥም። እርቃንነትን አላበረታታም። ነገር ግን ይህን ጉዳይ ስናገር ስፔሲፊካሊ ዲቦራ አላልኩም። ምክንያቱም ዲቦራ ብላችሁ ያየለች ከበደች ብትሉ ውርጅብኙ ይበዛል። ከዛ ሀሳብ የጻፍኩትን እያሳየ ቴዲም ጽፎልኛል፣ በጀርባ ሌላ ነገር ይላል፣ በውስጥ ሌላ ነገር ይላል የሚል እሳቤ ሲፈጥር ጥያቄ ስለፈጠረብኝ ገብቻለሁ። ለዛም ይቅርታ ጠይቃለች ዲቦራ። እኔ ለማለት የፈለጉት እንደዚህ አይደለም። እኔም ስቴጅ ላይ መጥተው የተሳደቡ አሉ፣ ለዛም ይቅርታ ጠይቃለሁ። የሰደቡ አሉ፣ ይቅርታ ጠይቃለሁ። በተረፈ ደግሞ ሌላኛው እኔ ላይ ስገባ የተናገራችሁን አልኩ ነው የምነግራችሁ። ዘጌት ሆናችሁ ለመጣችሁ ኮመንት ላይ ሲሰድቡኝ ሲወጉኝ ሰው ነኝ፣ እናደዳለሁ። ሲያናዱኝ ተናድጄ የመለስኩላቸው ሰዎች አሉ። ይሄ ግባባችሁ ብያለሁ። ይሄ ግን መላ ኢትዮጵያውያን ወይ መላ ሁላችሁንም አይደለም። ቢሆንም ግን ለዚህ ንግግሬ ይቅርታ ጠይቃለሁ እላለሁ። ይሄ የእርቃንነት ቪዲዮ እንደ ትክክለኛ የተወሰደ ነው። ትክክለኛ ብቻ ሳይሆን ምን አገባችሁ የምንባልበት ደረጃ ላይ ደርሰናል። ይሄ ደግሞ በጊዜ ሂደት ሀይ ካልተባለ በተለይ የሶሻል ሚዲያ ላይ ያላቸው ተጽዕኖ ፈጣሪዎች እንዲህ ያለ ነገር ሉጋም ካላበጃቸው ቲፎዞ ሰርታችሁ አይዞሽ ምን አባቱ ያመጣል የሚል ነገር ከሰጣቸው ነገ ሴት ትወልዳላችሁ፣ ህጻናት ይኖሯቸዋል፣ ልጆች ይኖሯቸዋል፣ ባለትዳር ትሆናላችሁ። ሶሻል ሚዲያ ይበቅላል። አልፎም ተርፎም ደግሞ አገርን ባሉታዊ መንገድ ያስጠራል። ኢትዮጵያውያን ሴቶች እንዲህ ናቸው ያስብላል። ስለዚህ ከአሁኑ ሉጋም እናበጅለት በሚል ነው ዲቦራ ምትናገር። ዳይቦ ከታች አበባ እየላከልህ ነው እና አስገባው። እሺ እዚህ ጋር ዲቦራ አበባ ላክ ዳይቦ። እዚህ ጋር ዲቦራ ስትናገር የምትሰማት ንግግር ዲቦራ ይሄ የተቀነባበረብኝ ነገር ነው፣ ተቀነባብሮብኝ ሆን ብሎ እኔን ለመጣል ሆን ተብሎ እኔን ለመጣል ታስቦ የተደረገ ነገር ነው የሚል ነገር ነው፣ መከራከሪያ ነገር ነው እዛ የቀረበችው። ግራ ቀኙን ትሰሙና እናንተ ያያችሁትን ነገር አይናችሁ ያየውን ጆሮችሁ የሰማውን ነገር ውስጣችሁ የሚብላላውን ነገር ተጠይቋትና ወደምንሄድበት እንሄዳለን። ፖይንቱ ነው። ነገም ከነገ ወዲያም ግን በተለይ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ የሆናችሁ ሰዎች እንዲህ ያለ ነገር ሲመጣ ብቻ ውይይት ማዘጋጀትና ስርዓት ማበጀት ነው እንጂ ገንዘብ ዘራፊውን በቡድንና በብሔር ተጀቡነ ቲም ስለፈጠርክ ሌባ የምታስመልጥበት፣ ደፋሪም ሲመጣ ቲፎዞ ስላለው ብቻ የምታስመልጥበት እንዲህ ነገር መቆም አለበት። ቀጥሎ ወደ ሌብነት እንመጣለን። ሌባ ይቅርታ፣ በጣም ይቅርታ። እናም ደግሞ ለተናገርኩት ንግግርም ደግሞ ይቅርታ እንደጠየቅኩ አሁን ለመጡ ሰዎች እንድትነግርልኝ ነው በዛው። እሺ ከዚህ ጋር ተያይዞ ቴዲ አልጨረስኩ። ጠይቁኝ ነገር ካለ ቶሎ ጠይቀው፣ ለወጣ ስለሆነ ኔትወርክ ይቋረጣል ድጋሚ። አሁን ያላችሁትን ሰውዬ አላየሁትም እና ሪኩዌስት ይላክ። አይ በፌክ አካውንት መቶ የጻፉት እሱ አልመጣም። በፌክ አካውንት መቶ የጻፉት። ከዚህ ቀደም እንደሰማችሁት የኔ ፎቶ እና እኔ በውስጥ መስመር አይዞች ዲቦራ ጀነራላይዝ አድርጌ ነው የተናገርኩት። እንዲህ ተሰምቶኝ ጀነራላይዝ አድርጌ ነው የተናገርኩት። ስፔሲፊካሊ አንቺን ስም አልጠራሁም። ጉዳዩን ግን ተናግሬያለሁ። አቋሜ እንዳለ ነው፣ ማይለወጥም። እርቃንነትን አላበረታታም። ነገር ግን ይህን ጉዳይ ስናገር ስፔሲፊካሊ ዲቦራ አላልኩም። ምክንያቱም ዲቦራ ብላችሁ ያየለች ከበደች ብትሉ ውርጅብኙ ይበዛል። ከዛ ሀሳብ የጻፍኩትን እያሳየ ቴዲም ጽፎልኛል፣ በጀርባ ሌላ ነገር ይላል፣ በውስጥ ሌላ ነገር ይላል የሚል እሳቤ ሲፈጥር
ጥያቄ ስለፈጠረብኝ ገብቻለሁ። ለዛም ይቅርታ ጠይቃለች ዲቦራ። እኔ ለማለት የፈለጉት እንደዚህ አይደለም። እኔም ስቴጅ ላይ መጥተው የተሳደቡ አሉ፣ ለዛም ይቅርታ ጠይቃለሁ። የሰደቡ አሉ፣ ይቅርታ ጠይቃለሁ። በተረፈ ደግሞ ሌላኛው እኔ ላይ ስገባ የተናገራችሁን ሀቁ ነው የምነግራችሁ። ዘጌት ብላችሁ ለመጣ ኮመንት ላይ ሲሰድቡኝ ሲወጉኝ ሰው ነኝ፣ እናደዳለሁ። ሲያናዱኝ ተናድጄ የመለስኩላቸው ሰዎች አሉ። ይሄ ግባባችሁ ብያለሁ። ይሄ ግን መላ ኢትዮጵያውያን ወይ መላ ሁላችሁንም አይደለም። ቢሆንም ግን ለዚህ ንግግሬ ይቅርታ ጠይቃለሁ እላለሁ። ስለዚህ የተቆረጠ ቪዲዮ የምታንሸራሽሩ ሰዎች የፈለጉትን ባደርግ ምን አገባችሁ፣ ይሄ ግባባችሁ ያልኩት ለአናደዱኝ ሰዎች እንደሆነ ቢሆንም ይቅርታ ትላለች እና ይቅርታዋን ደግሞ እናንተ ተቀብሏት ለማለት ያለው። አሁን እዚህ ላይ ያላችሁ ሰዎች ውስጣችሁ የሚብላላ ነገር የእርቃንነት ቪዲዮ እንደ ትክክለኛ እየተወሰደ ነው። ትክክለኛ ብቻ ሳይሆን ምን አገባችሁ የምንባልበት ደረጃ ላይ ደርሰናል። ይሄ ደግሞ በጊዜ ሂደት ሀይ ካልተባለ በተለይ የሶሻል ሚዲያ ላይ ያላቸው ተጽዕኖ ፈጣሪዎች እንዲህ ያለ ነገር ሉጋም ካላበጃቸው ቲፎዞ ሰርታችሁ አይዞሽ ምን አባሽ ምን አባቱ ያመጣል የሚል ነገር ከሰጣቸው ነገ ሴት ትወልዳላችሁ፣ ህጻናት ይኖሯቸዋል፣ ልጆች ይኖሯቸዋል፣ ባለትዳር ትሆናላችሁ። ሶሻል ሚዲያ ይበቅላል። አልፎም ተርፎም ደግሞ አገርን ባሉታዊ መንገድ ያስጠራል። ኢትዮጵያውያን ሴቶች እንዲህ ናቸው ያስብላል። ስለዚህ ከአሁኑ ሉጋም እናበጅለት በሚል ነው ዲቦራ ምትናገር። ዳይቦ ከታች አበባ እየላከልህ ነው እና አስገባ። እዚህ ጋር ዲቦራ አበባ ላክ ዳይቦ። እዚህ ጋር ዲቦራ ስትናገር የምትሰሟት ንግግር ዲቦራ ይሄ የተቀነባበረብኝ ነገር ነው፣ ተቀነባብሮብኝ ሆን ብሎ እኔን ለመጣል ሆን ተብሎ እኔን ለመጣል ታስቦ የተደረገ ነገር ነው የሚል ነገር ነው፣ መከራከሪያ ነገር ነው እዛ የቀረበችው። ግራ ቀኙን ትሰሙና እናንተ ያያችሁትን ነገር አይናችሁ ያየውን ጆሮችሁ የሰማውን ነገር ውስጣችሁ የሚብላላውን ነገር ተጠይቋትና ወደ ምንሄድበት እንሄዳለን። ፖይንቱ ነው። ነገም ከነገ ወዲያም ግን በተለይ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ የሆናችሁ ሰዎች እንዲህ ያለ ነገር ሲመጣ ብቻ ውይይት ማዘጋጀት እና ስርዓት ማበጀት ነው እንጂ ገንዘብ ዘራፊውን በቡድንና በብሔር ተጀቡነ ቲም ስለፈጠርክ ሌባ የምታስመልጥበት፣ ደፋሪም ሲመጣ ቲፎዞ ስላለው ብቻ የምታስመልጥበት እንዲህ ያለ ነገር መቆም አለበት። ቀጥሎ ወደ ሌብነት እንመጣለን። ሌባ ይቅርታ፣ ይቅርታ፣ በጣም ይቅርታ። እናም ደግሞ ለተናገርኩት ንግግርም ደግሞ ይቅርታ እንደጠየቅኩ አሁን ለመጡ ሰዎች እንድትነግርልኝ ነው። በዛው እሺ። ከዚህ ጋር ተያይዞ ቴዲ አልጨረስኩ። ጠይቁኝ ነገር ካለ ቶሎ ጠይቀው እንደወጣ ስለሆነ ኔትወርክ ይቋረጣል። ድጋሚ አሁን ያላችሁትን ሰውዬ አላየሁትም እና ሪኩዌስት ይላክ። በፌክ አካውንት ነው የጻፉት፣ እሱ አልመጣም። በፌክ አካውንት ነው የጻፉት። ከዚህ